ተወላውሎ ወነአም ከመወልድ ዋሂድ ዘተወልደ ነሳ ስጋ ወኮነ ሰባ ወሐመ ወሞተ ወተንሳ እሙታን አመሳልስት ዕለት እስመ ኢመዋቲ ውእቱ ወንተአመን በቃለ እግዚአብሔር በአሐዱ ህላዌ ወአልቦ መኑሄ ህጹጻ አእምሮ ዘይሄሊ ከመዝስ መሞት ተደለወ ላዕለ ህላዌ እንተ ዘላዕለ ኩሉ ፍጥረት ኮነ ሰባ። ገዳሙ ሲመሰረት የነበረው የመድኃኔዓለም ጸበል ነው። እዚህ ያለው የኪዳነ ምሕረት ጸበል እላይ ነው ያለው። የመድኃኔዓለም እዚህ ነው ያለው። ይሄ ጸበል ተሰውሮ ብዙ ጊዜ ቆይቷል። ትልቅ ድንጋይ ነው። ከድንጋይ ስር ነው የሚወጣው ጸበሉ። ጸበሉ ፈዋሽና ጸበሉ አባቶች ሁሌ የሚባረኩበት ሲታሙ መጥተው ተጠምቀው የሚድኑበት የሚፈወሱበት ነው እና ይሄ ጸበል የሚገርማችሁ ነገር ተሰውሮ የቆየው በዘመናት ይሄ ገዳም ሲመሰረት እንደሰማችሁ ከተሳቱ ቅዱሳን ውስጥ አባ ጉባና አባ ገሪማ ያን ጊዜ ሲመሰርቱ ይሄን ገዳም የነበረ ነው እና እዚህ አሁን የምታዩት ቦታ ጸበል አሁን ሌሊት ብትመጡ የከበሮ ድምጽ ይሰማል። የዕጣኑ መዓዛ ትሰማላችሁ። ኪዳን አለ ግን አይታይም። ድምጹን ይሰማልን አይታይም። እዚህ መጥቶ ሌሊት መጥቶ ሲመጡ ድምጡን ይሰማሉ። ቀድሞ ይመጣ እዚህ ቀድሞ በጧት መጥቶ ይጸበላሉ፣ ይፈወሳሉ። እመቤታችን ጉልበቴ ያበጠ አባቴን በርስ እያሉ ያው ብዙ ሕክምና ያል ተፈወስኩበት። ተፈውሻለሁ እዚህ ጸበል ማለት። ከዛም በኋላ ቆየው ያው ዛሬ ይሄን ነው ዋና ቁም ነገሩ። ይሄ እቺ ቦታ የምትገኘው ጸበል ሰው ያላወቃት እንጂ በጣም ፈዋሽ ቦታ ነው። ቅዱሳኖች ያሹበት ቦታ ነው እና ይሄን ነው እኔም ማቀው። ያው እኔም ተፈውሼበታለሁ። እኔ ይሄ የሚያቃጥለኝ በሽታ ነበር። በጣም ያመኝ ነበረ። በጣም ሲያላምነ ማላ አንዱ እምቢ አለኝ። መጥቼ ስገባ ያንን ያቃጥለኝ እየበረደልኝ ሲሄድ ብዙ ጊዜ ተጠቦ አሁን ጤና ሆኜ ይኸው እንደምታዩ ጤና ሆኜ ነው ያለሁት እና በዚህ ደረጃ ነው። እኛው ከመጣን ጀምሮ ተአምራቷ ብዙ ነው። ከዚህ መጥቶ የለመነ የጸለየ ከዚህ መጥቶ እንደው ምን ያደረገ ሰው ሁሉ ምንም እንትን እያለ ነው። በገጠሩም ያው ይሄ ያለው ውጫቂ ያለው ልጅ ሁሉ አለ ይመሰክራል። እየዳነ እየሄደ ነው። ከተማውም የመጣው በአዲስ አበባም በትግሬም በዚህ ባላማጣ በዛ ይመጣው በዚያ በመቀሌም በሁሉ ይመጣው እየዳነ እየሄደ ነው። ይሄ ቦታው ከዋሽ ማምዝ ጸበሉ የታወቀ ነው ማለት ነው። ይሄ ጸበሉ አሁን እዚህ የምናየው በዘንዶ ነው የሚጠበቀው። ዘንዶ አለ የሆነ ንጹህ ሳይሆን ይመጣ ተደፋፍሮ ይመጣ። ለምሳሌ ወንድ ከሆነ ህልም መጥቶት እንደዚህ ከሚመጣ ከሆነ ጸበሉ ያስፈራራል። እንደዚህ ያለ ጊዜ ስንመጣ ደግሞ በቃ እንዴ ያናውጿል ቦታ እና በዘንዶ ነው የሚጠበቀው ቦታ። አንድ ትልቅ አባት ሂድና ተጠመቃሉ። መጥቼ ያው ተቀመጥኩ። ጸበሉን ስጠጣው በእውነት የነበረውን ልነግራችሁ አልችልም። በቃ ያለውን ነገር የሚያመኝ ነገር በቃ ሁሉም እያየ አባቶች ያሉ ገዳማዊን እያዩ ወደ ላይ ወደ ታች ሁሉ ያን በሽታው የነበረውን ነገር እንዳለ ወጣኝ። በእውነት የመድኃኔዓለም ጸበል ዛሬ ድረስ አሁን በፍርሃት ነው እዚህ መምጣት ያሁን ደስ ብሎኛል። በዞብል ተራራ ላይ ከቦት የሚገኘው ውብ ደን መሃሉ ግን ገዳም ነው። ገንዘብ ወጥቶበት በጀት ተመድቦለት ሰው እንደዚሁ በአደባባይ ተሰባስበው የተከለው አይደለም። ፈጣሪ ለእናት አባቶቻችን ለምነና የሰጣቸው ዓለም እንጂ በዚህ ገዳም ውስጥ አይደለም ቅዱሳን አይደለም ሰዎች፣ ዛፉም አፍ አውጥቶ እንደ ሰው ይናገራል። ድንቅ የተመስጦ ስፍራ
እንደምናውቀው የቅዱሳን ቦታ ቅዱስና ያላቸው ሰዎች ምንጊዜም የመከራ ኑሮ ነው የሚኖሩት በምድር ህይወታቸው የሚያሳልፉት በመከራ በሰቆቃው እንጂ በደስታ አይኖሩምና፣ ሁለተኛ ደግሞ ያው ወርቅ ምንጊዜም እንደምታውቁት ወርቅ ምንጊዜም የሚፈተነው በእሳት ነው። በዚህ ዓለም በክፉ ሰዎች እየተፈተነ ደግሞ እንትኑ ገዳሙ ትንሽ እንደዚህ የመለክለክ ሰዓት አጋጥሞ ስለነበረ ከዛ ትንሽ ጋብታ ደግሞ ከዛ በኋላ አፄ ዮሐንስ ይሄን አካባቢ የጠፋውን በሙሉ እያቀኑ አስልሞ የነበረውን በሙሉ ወደ ክርስትና ህይወት በምክር በትምህርት ካህናትን ይዘው መምህራን ይዘው እያስተማሩ እየመለሱ በነበረበት ወቅት ታላላቅ ታሪኮች የነበራቸውን ቦታዎች በሙሉ እየመለሱ ቤተክርስቲያንን እየሰሩ ካህናትን በዚህ እየቀጠሩ ርስት ጉልት እየሰጡ በነበረበት ሰዓት ደግሞ እዛ ላይ ጫፍ ለእናንተ ይታያቸዋል። እዛ ተራራ ላይ የአፄ ዮሐንስ ካምባቸው የነበረው እዛ ነው። ከዛ ከሳቸው መካከል አንዱ ወታደር በተለየ ስሙ ደስታው ዮሴፍ የሚባል ነው። ዮሴፍ የሚሉታን ዮሴፍ ነው። ደስታው ዮሴፍ አዳይ ነውና በወታደር መካከል ተነስቶ አሁን ያያችሁት ይሄ ደኑ ጫካው የገዳሙ ክልል ብቻ ነው አሁን ያለው። በበረሃ የሚገኙ ብዙ እንስሳዎች አሉ ለምግብነት የሚሆኑና ያንን እያደነ ሲመጣ በዚህ ወንዙ ሩድ አሁን ቅድም ያያችሁት ዋሻ ላይ ሲደርስ ወፎች ከዋሻው ውስጥ እየገቡ የታቦቱ የለበሰውን የግምጃውን ክር ይሄንን እየመዘዙ ባፋቸው ይዘው ሲወጡ ይመለከታል። ይሄ እዚህ ውስጥ የምመለከተው ምንድነው ብሎ ወደ ዋሻው ውስጥ ሲገባ ካህን አይደለም ወታደር ነው። ስለዚህ በሱ እጁ የማይዳሰስ በሱ እጁ የማይነካ እዛ ውስጥ ቀር ስለነበረ ኃይለ እግዚአብሔር መቸስ እግዚአብሔር ጥበብ አለውና ከሱ ወደ በኋላ ገለል እንዲያደርገው ወደቀ። እሱ ከወደቀ በኋላ እዛው ቀረ፣ አልተነሳም። እንግዲህ እዛ ውስጥ ያለው ኃይለ እግዚአብሔር እኛ አናውቅም፣ አልተነሳም። ማታ ወታደር ቆጠራ ሲቆጠሩ ያ ወታደር ጎሏን አልተገኘም። ስለዚህ በየት አቅጣጫ ሄዶ ነበር ተብሎ ከተወያዩ በኋላ በማግስቱ ፍለጋ አሰሳ ሲገቡ እዛ ወድቆ ነው የተገኘው። ወድቆ ከተገኘ በኋላ እንደወደቀ ተናገሩ። ለንጉሱ ለአፄ ዮሐንስም ነገሯቸው። ካህናትን አስጠርተው ጸሎት ጸልየው በጸበል ሰውየው ላይ ሲያፈሱበት ወታደሩ ላይ አንደበቱ ከፍቶ ተናገረ። ምን ሆነ ነው? ምን አግኝቶ ነው እንደዚህ ሆነ ብሎ ሲጠይቁት እዚህ ውስጥ ወፎች እየገቡ ክር እየመዘዙ ይወጣሉ። ምንድነው? እየሰገባ የነካኝን አላቅም፣ እዚህ ወደቅሁኝ። አሁን ጸበል ስታደርጉብኝ ነው ይሄንን ለእናንተም አንደበት የተከፍቶ ለመናገር እናንተም ለማየት የበቃሁት አላቸውና ከዛ በኋላ እንዲህ ከተነሳ በኋላ ካህናትን ሰብስበው በዛ ቦታ ላይ ጸሎት አድርሰው ምህላ አድርገው ካህናት ወደ ውስጥ ሲገቡ ከ12 በላይ ጽላት ነው እዛ ውስጥ የተገኘው። የገዳሙ ታሪክ ነው እዛ የተገኘው። ከዛ በኋላ ይሄ ገዳም ወደ ቀደመ ታሪኩ ይመለስ ብለው አስገድመው ከዚች ቦታ ላይ የሳር ጎጆ አሰርተው አፄ ዮሐንስ እዚሁ ተሰራች። ከዛ በኋላ መናኝ እንዲቀመጡ እዚሁ አደረጉና የመተማ ጦርነት ድርቡሾች ሰሙና ከዛ በኋላ ከመተማ በሰላም ከተመለስኩኝ ይህ ቦታዬ የቆብ ቦታ እመነኩስበታለሁ መንኩሼ የምኖርበት ቦታ ብለው ነበር እሳቸው ሄዱት። ግን የእግዚአብሔር ፈቃዱ ነው አልተመለሱ። አፄ ዮሐንስ እንዳልኩ ደጋቢ የደገምኩላችሁና ሲሰግዱባት ሲጸልዩባት የነበረ ስዕልና የራሳቸው ፎቶ ያለበት እዚህ አለ። የጸሎት ቦታቸው ነው የነበረው ለአፄ ዮሐንስ። እምነትና ታሪክ፣ ጽድቅና ኩነኔ የተፈጸመበት ድንቅ ስፍራ፣ እምነትና ታሪክ ያለበት የተገደመበት የገዳሙ ታሪክ በቅዱሳኑ ናቸው። ታሪኩ ደግሞ በቅርብ ጊዜ በሁላችን ሊያባራ ያልቻለው የእርስ በርስ ጦርነት ትልቁን አሻራ ያሳረፈው እዚህ ስፍራ ነው። ጽድቁ ዛፉ ሳይቀር አትቁረጡኝ ብሎ አፍ አውጥቶ መናገሩ፣ ኩነኔው ደግሞ ወንድም በወንድሙ ላይ ቃታ የሳበበት አባቶች ሳይቀሩ በዚህ ሕይወታቸው ያለፈበት ነው። ከኔ በምትመለከቱት መልአኩ ቅዱስ ሚካኤል፣ በስተግራዬ በኩል ደግሞ መልአኩ ቅዱስ ገብርኤል ዳርና ዳር ሆኖ ራማ ቅድስት ኪዳነ ምሕረትን ያጅቧታል። ትልቅ የበረከት ቦታ። ቦታው ደግሞ ታሪካዊ ትልቅ ቦታ ነው። ብዙ ነገር አለበት። እኛ እንደምናየው ዝም ብለን እንደምናየው አይደለም። ከዚች አካባቢ እንጨት እንኳን መስበር አንችልም።
ርቀን ሄደን ከውጭ ነው የምንሰብረው። ለምን ብትሉ አንዲት ቅጠል እንኳን ብትበጠስ ልብሳችን ተበጠሰ ነው የሚሉት ቅዱሳኖቹ። በዚህ ታች አለ አሁን እንጨት ሊቆርጡ ሲሉ አጋጣሚ እግሬን ቆረጣችሁኝ ብሎ አልወደቀም፣ ተከርክሞ መሳሪያውን ጥሎት የቆመ እንጨት አለ፣ ለምሳሌ ማለት ነው። ስለ ቦታው ቅድስና እንግዲህ ያሉት ቦታው እናትና ልጁ ናቸው። እንኳን ለነሱ ቀርቶ ለሌላው እንኳን ለተመረጡ ቅዱሳን ለተባሉት እንኳን ቃል ኪዳን የሚሰጡ እነሱ ናቸው። የቦታው ቅድስና ቦታው ላይ መጥቶ ቦታሽን የረገጠ የሚለው ምን ቁጥር ሰፈር የለውም። ቃል ኪዳኑ ይሄ ነው አይባልም። እናትና ልጆቹ ናቸው ያሉበት። ቃል ኪዳኑ እንግዲህ እኛ በይህ አንደበት በእኛ የምንገልጸው አለም ገደብ የለውም። ቦታው ቅድስና ስንት ቅዱሳን ያለበት ነው። የተሰወረ ቤተ ክርስቲያን እንደውም ፍቅርተ ክርስቶስ ያሳነጸችው በእብነ በረድ የተሰራ የተሰወረ ቤተ ክርስቲያን አለ። የተሰወረ ቤተ ክርስቲያኑ አለ። ስውሩ እንግዲህ እግዚአብሔር በፈቀደበት ሰዓት ይወጣል። እዚህ መንገዱ በላይ በዚህ በእኛ በሰፈራችን ላውን ጥጉ ይሄ ውስጡ የቅዱሳን ከተማ ነው ውስጡ እንዳለ እና ስለ ቦታው ቅዱስና እኛ አውርተን አንዘልቀውም። ቦታው በጣም የስንት ቅዱሳን ያሉበት ነው። አሁንም በቅዳሴ ሰዓትም በኪዳንም ቅዱሳን እኛ ጋር አይለዩም። ሰዓታቱ ሲቆም አብረው ይቆማሉ። ኪዳኑ ሲደርስ አብረው ያደርሳሉ። ቅዳሴ ሲቀደስ አብረው ያስቀድሳሉ። ቅዱሳን ይሄ ነው የማይባል እልፍ አላፋ ቅዱሳን ያለበት ቦታ ነው። አንደኛ የኢትዮጵያ ቅዱሳን ራሱ እንግዲህ ቦታዋ ምንድነው የምትባለው? ምራገ ጸሎት ነው። ምራገ ጸሎት ነው የምትባለው። ቦታዋ የጸሎት ማሳረጊያ ቦታ ናት። አሁን የኢትዮጵያ ቅዱሳን ከቀኑ 11 ሰዓት ላይ የኢትዮጵያ ቅዱሳን መጥተው ጸሎታቸውን 24 ሰዓት የጸሎቱን ጸሎታቸውን የሚያሳርጉት እዚህ ቦታ ላይ መጥተው ነው። በተለይ ሁዳዴ ጾምና ፍልሰታ ላይ የኢትዮጵያ ቅዱሳን ተሰባስበው እዚህ ላይ ጸሎታቸውን የሚያሳርጉበት ቦታ ነው እና ቦታው ይሄ ነው ተብሎ የሚገመት አይደለም። በኢትዮጵያ ካሉ ገዳማትም በቃለ እግዚአብሔርም ሆነ በምንም ነገር የማይጎልባት ነጥብ ጎደሎ የሌለባት የተሟላ ቃለ እግዚአብሔር ያለባት ቅዱሳን የተሰበሰቡባት ቦታ ናት። ቦታይቱ ምን ይመስላል? ቦታው የተአምራት ቦታ ቢሆን እኛ ቀርሶ ሌላው ሁሉ ይመሰክራል። እስላሙ ሁሉ ይመሰክራል። ተአምራቱን ማለት ነው። የቦታውን ተአምራት እስላሙ ሁሉ ይመሰክራል። ሙስሊሞች ይጠመቁበታል ነው። አሁን ገዝራሞቹ ይጠመቁበታል። ብዙ ነገር ነው። ይሄ ጸበሉ ብዙ ነገር ሰጥ እና እኔም ራሴ ተፈውሽበታለሁ ማለት ነው። አሁን ቁሜ የተናገሩት ማለት ነው። እኔ ለራሴ ብቻ ብዙ ታሪክ አድርጋልኛለች። የመጣሁትም ዝም ብዬ አይደለም፣ በራሷ ነው የመጣሁት ከቦታው ማለት ነው። እዚህ ከመጣሁን ራሱ በቅርብ ቀን ራሷ ታሪክ ሰርታልኛለች ለኔ እና እመቤቴ ተጠየቋት፣ በንጹህ ልቦና ከጠየቋት ሁሉ ነገር ይደረጋል፣ ማይደረግ ነገር የለም። ሁለተኛ ደግሞ ፊት ቅዱሳኖቹ በዚህ ግብር ሲያሰጡ በየጫካው እናያቸው ነበር። አሁን ግን ያው ትንሽ የሰው ብዛት ስለሆነ እንደፊት አናያቸውም። ሰዓታት ሲቆም ይሄ ዙሪያው ወይባ ለብሰው ቆመው ሰዓታት ሲያልቅ እነሱም ወደ የቦታቸው ይሄዳሉ። እዚህ ብዙ ቅዱሳን እና አቡነ ያሳል የምታዩት ዝግባሉ። እዚህ ትልቅ ዝግባ አለ። እዚህ ዝግባው ላይ ሆነው ሲጸልዩ ነበረ። ፍቅርተ ክርስቶስ መታ ትጸልይበት ነበረ። ጸበሉ በጣም ይወርድ ነበረ። በፊት ያልሆኑ ሰዎች መጥተው በሳሙና ይታጠቡ ነበረ በታች በኩል። አይ ጸበል የምታዩት እዚህ አሁን እዚህ ዋሻው ስር የቀረ እንዲህ ይወርድ ነበረ። በጣም ይወርድ ነበረ። መንገደኞች የዚህ አካባቢ ሰዎች ራቅ ብለዋል። በሳሙና ታጠቡና በዛ ምክንያት ጸበሉ ደርቆብን ከእንደገና መነኮሳቱ ተሰብስበው
እንደ መድኃኒታችን መማፀኛችን ኃጢአታችን በዝቷል ከነ እያለቀሱ እግዚኦ መሐረነ ክርስቶስ እያሉ ክርያላይሶን እያሉ ከእንደገና ጸበሉ ብቅ ብሎ ለማለት በቅቷል። ስለዚህ አሁንም ቢሆን ጸበሉ ይፈውሳል፣ ያድናል። በእውነት ይህንን ጸበል የታመመ ሰውም ካለ መጥቶ ቢጸበል ቢጠጣ መድኃኒተ ሥጋ መድኃኒተ ነፍስ ይሆን። ስለዚህ ይሄ ዋሻው እንደዚህ ጸበሉ ስታዩት ጉድጓድ ነው። እንደዚህ ሞልቶ አይፈስም። እንደዚህ ሞላን ይጠመቁበታል፣ አይጎልም፣ ሞልቶም አይፈስም። ስለዚህ አንዱ የእግዚአብሔር ታምር ማሳያ ነው። ራሱ ባለቤቱ መድኃኔዓለም ችግሩ ምንድነው? እዚህ ቦታ ላይ ያለው ገዳማውያኑ መናንያኑ ራሳቸው አምርተው በራሳቸው ጉልበትና በራሳቸው ስራ እንዳይጠቀሙ የምታዩት መልክዓ ምድሩ ለእንደዚህ አይነት የሚመች አይደለም። ከከተማ ምን ያህል የራቅ እንደሆነ እያያችሁት ነው። የተሰራው የመኪና መንገድም በእውነት ቁም ነገር ያለው ተብሎ የሚነገር አይደለም። ከፊቱ ግን ከግመል ከበቅሎ በአህያ ጭኖ ከመምጣት ትንሽ ለጊዜው እንትን ብሎልናል እና 83 አካባቢ መሬት ሲከፈል እዚህ አካባቢ ያለው መሬት አስተዳደር ሙሉ እነዚህ በየሀገራቸው ተተመነው ከቤተሰብ ጋር የመጡ ናቸው በማለት ለጊዜው እንኳ ደስተኛና ፈገግተኛ ሳይሆን የጠቀመ መሬት አልተሰጠም። እንደዚህ ግዙፍ ቦታና እንደዚህ ሰፊ ቦታ ሲሆን መሬት አልተሰጠም። የሚገርማችሁ ታች ራያውን ትንሽ መሬት ያገኘናታለችና በ80 ተተምኖ አይገባቸውም ተብሎ ከኛ ከገዳሙ ተነስቶ ተነጥቆ ለእያንዳንዱ ገበሬ ከተተነተነ በኋላ እንደገና በኋላ በ90 ውስጥ አካባቢ እንዴ ከኢትዮጵያ ገዳማት ተለይተን እኛ ምን አድርገን በመጮህ ያቺ መሬት ተመልሳለች፣ ታቻለች። አሁን እቺ ግቢ የምታዩት መሬት አለች። ሌላ ደግሞ እዛ ቁንጣቁጥ የሆኑ ቦታዎች አሉ። እነዚህ ምንም የዓመት ቀለብ ቀርቶ የመኸር ቀለብ የሚችሉ ቦታዎች አይደሉም። ይሄ በምግብ ላይ ስንወስዳቸው ምንም ሲጀመር በዚህ ዘመን ስታዩት ድሮ ይመረት የነበረ የእርሻ ምርት የለም። ምድራዊ በረከት ከሚታፈስባት የሰማዩ ርስት መሰላል ከሆነችው የራማ ቅድስት ኪዳነ ምሕረት ገዳም ውስጥ ተገኝተናል። ክቡራን ተመልካቾቻችን በዓለም ሆነን ስለ ሥጋ እናስባለን። በዚህ ገዳም ደግሞ ዓለምን ንቀው ስለኔና እናንተ ሰርክ ጸሎት የያዙ እናቶች አባቶቻችን ተቸገረን እያሉ በዚህ ሰዓት ድምፃቸውን እያሰሙ ነው። መንግሥተ ሰማያት ስንት ናት? አንድ ብለን በምንመልስበት በዚህ አጋጣሚ አንዲቷን መንግሥተ ሰማያት ለመውረስ እነርሱ እዚህ በጸሎት እኛ ደግሞ አስራት በኩራታችንን በመላክ እኩል ሰማያዊውን ቤት መውረስ እንችላለን። ቅድስት ተዋሕዶ ቤተ ክርስቲያን ሃይማኖትን አጽንተው ታሪክን አቆይተው ሀገርንም አጽንተው የቆዩ እናት አባቶቻችን እኛ ልጆቻቸው እያለን ስለምን ይጨነቃሉ? ስለዚህም ከስር በምትመለከቷቸው የባንክ አካውንቶች አስራት በኩራቶቻችንን ወደ ራማ ቅድስት ኪዳነ ምሕረት አንድነት ገዳም እንደዚሁ በመላክ የሰማዩን ቤት ለመውረስ እንዘጋጅ። በሽታ ስንታመም መንገድ ስለሌለ በጦርነትም ሆነ በምንም የሚያጋጥሙ ብዙ ችግሮች አሉ። ሁለተኛ መንገድ፣ መብራት፣ የዕለት ጉርስ በጣም ችግር አለ። ብዙ ነገር አለ ከቦታው። ያንን ሁሉ ተቋቁመን እስካሁን ቆይተናል። ግን አሁንም መንገዱ በጣም አስፈላጊ ነው ለኛ። ለምን ብትሉ መብራትና ውሃ አሁን የእጅ ጥበብን ጀምር እንስራ ብንል መብራት ያስፈልገናል። አቅማችን ደክሟል። በእጅ ብቻ መስራት በጣም ብዙ እህቶችም አባቶችም እየደከሙ ስለሆነ ብዙ እጅ ስራ ደክሟል። እና ምርት ሌላ በጉልበታችን እደ ጥበባት እንስራ ቢባል ደግሞ እዚህ ውስጥ ላይ ዘመኑን የዋጁ ኤሌክትሪክ ስለሌለ በምን ማሽን ታንቀሳቀሳለህ?
ሁሉም የጉልበት ስራ የኃይል ስራ ነው የሚሆኑት። አሁን ለምሳሌ መብራት እዚህ ገዳም ላይ ቢገባ የንብ ማነብም ይሁን የሽመና የዕደ ጥበባት በሙሉ የመሳሰሉ ሌላም ነገር ኢንዱስትሪ መክፈት ትችላለህ። ያን ምንድነው ገንዘብ ያላቸው ኢኮኖሚ ያላቸው ሰዎች ደግሞ በመኪና መጥተው ካዩ በኋላ አባቶቻቸውን እናቶቻቸውን ረድተው ራሳቸውን እንዲችሉ ማስቻል አቅም ያላቸው ሰዎች በየከተማው ሊኖሩ ይችላሉ። ስለዚህ ይሄ ስለሌለ ችግሩ በጣም አደጋ ነው። ጦርነት ተጀመረ ቆይቷል። እንግዲህ ወደ 4-5 ዓመት ሙሉ አላቋረጠም። ያለማቋረጥ ጦርነቱ እስካሁን ድረስ አለ። መንቀሳቀስ አይቻልም። መንገድ ይዘጋን፣ ቀለብ ለማንጣት ያቋርጣል። መንገድ ተዘግቶ መንገድ ያው 2 ቀን 3 ቀን ጦማችን ተዘግተን የምናድርበት ሰዓት አለ እና መንቀሳቀስ እንደልባችን ስራ ለመስራት እንኳን ብዙ ጊዜ እንቸገራለን። ችግሩ እንግዲህ አሁንም እያያችሁት ነው። አሁን ያለው ጦርነት ነው። እዚሁ እኛ ፊት ለፊት ትናንትናም ጦርነት ነው የነበረው። ስንት ሰው አልቋል፣ ስንት ቤት ተቃጥሏል። እዚህም ከኛ ስንት አባቶች ስንት ዲያቆናት ሙተዋል፣ አርፈዋል። ያው ብዙም የቆሰሉ ብዙ ቆስሎም በስንት መከራ ሕክምና በጊዜውም ያው ሕክምናም በሌለበት ሰዓት ዝም ብሎ ሕክምና ሳይደረስላቸውም ያርፋሉ። ቆስሎም የግዴታ ነው አሉ። ያው በዚህ ታምር ደግሞ የሚገርማችሁ እኔም ነግራችሁ በዚህ ጥይት ባንገት ውስጥ ወጥቶ በዚህ ገብቶ በዚህ ወጥቶ ሳይሞት የቀራለ ቤታችን በቃ ዳብሳ አድነዋል። እና ችግሩ በጣም በዚህ በጦርነቱ ዙሪያ ከባድ ነው። መንቀሳቀስ ምግብ ለማግኘት ሰርቶ ውሎ ለመግባት አልቻልንም። እስካሁንም ያለ ነው። አሁንም እየቀጠለ ነው ያለው። እልፈት የለውም ጦርነቱ እና ይሄ ችግር አለ ነው። እንግዲህ ያለው የመሰለ ችግር አለ። ለኢትዮጵያ ጦርነት በመጣ ቁጥር ይሄን ቦታ ነው ጦርነት እያጋለጠ የሚሄዱና በባለፈው ይሄ የሰሜኑ ጦርነት የነበረው አሁን 6 ሰዎች ከገዳሙ ላይ ሞተውብናል። የሚገርማችሁ ሰው በቤተውና ጭምር የነበሩ አባት ያው በዚህ ህይወታችሁ ይለፍ ተብሎ እንግዲህ እግዚአብሔር እንትን አናቅምና በዛ ምክንያት በጦርነት ያስ ምንም ሳያረጉ ምንም ያላረጉ አባት በጥይት ሙተዋል። ሌሎች ደግሞ ደቀ መዛሙርቱን በዛ ሙተዋል። የከበሮ ድምጽ በሰሙበት የመላእክት ድምጽ ዝማሬ በዘመሩበት አንደበታቸው የጦርነት ድምጽ አባቶችም ልጆችም ሰምተው ተረብሾ በዛ ጊዜ ደንግጦ የሄደ መናኝ ብዙ መናኝ ወጥቶ ይሄዳል። እግዚአብሔር የሚያውቀው። ሁለተኛ ከ7 በላይ ቁስለኛ ታክሞ ይዳኑ አሁንም አሉ። ከቦታም ትምህርት ቤት ሌላ ሄዱ ልጆችም አሉ። አሁንም ያሉ አሉ። ጦርነቱ ያመጣው ቁጥር ያ ጦርነት በዚህ በመምጣቱ ደግሞ ምናልባት ከዛ በፊት እየመጡ ይረዱ የነበሩ ሰዎች መጥተው ይሳሉ የነበሩ ሰዎች ካለው ጸበል ከፈዋሽነቱ አንጻር እዚህ መጥተው ስለተስለው ስለታቸው ከሚጸማው አንጻር የጦርነቱ ጉዳይ ይሄ መቋጫ ስለሌለው ወደዚህ ቦታው መጥቶ የሚጎበይ ሰው ማንም የለም። አሁን መጥቶ የተቻለው እንዲያደርግ አሁን ጦርነቱ ከተጀመረ ጀምሮ እስካሁን ዳዊት ቀርቶ አያውቅም። ለምን ብትሉ እግዚአብሔር ሁሉን ነገር እያሳየን ነው። በተአምሩ እያሳየን ነው። እግዚአብሔር ቸርነቱ የማያልቅበት ብዙ ጥፋት ነበረ። በሴቶች በኩል መተው ነበር የገቡት መጀመሪያ እና እያንዳንዳችን ቤት ያልተመታበት ቤት የለም እና ያ ሁሉ እንዴት ነው የእሷ ጥበቃ ሆኖ ነው እንጂ አንድም ሰው ለማላም የሚተርፍ አልነበረም። በዚህ ከላይ እነሱ ከዚህ እነዚህኛዎቹ ሆነው በእኛ መሀል ነው የተገጠመው። ስለዚህ አሁንም ቢሆን እግዚአብሔር ጥበቃው ልዩ ነው። ተጦርነቱ ከአንዴም 2 3 አውጥታናለች። ያው ከላችን ላይ የሚፈነዳው ቦምቡም ሆነ እንትኑንም እዚሁ ይጥሉታል፣ ግን እግዚአብሔር አሳልፎ አልሰጠንም። እስካሁን አለን ቦታውን ይዘን። የሚገርማችሁ ነገር ውስጥ ያሉ መናኞች እያንዳንዱ አሁን ሲታመም እንኳን እናሳክማቸው ትተውት ወደ መጡት ዓለም መውጣት ትተዋቸው ወደ መጡ ቤተሰቦቻቸው ከምድራዊ ስጋዊ አባት ይልቅ ሰማያዊ አባት ዘላለማዊ የሆነ አባትን ብሎ ተከትሎ የመጣ መናኝ ያው ሰው ሲታመም ስጋ ነውና ሕክምና ያስፈልገዋል። በሕክምና መልክ ተመልሰው እንደገና ወደ ቤተሰብ እየተቀላቀሉ ከሌላ ትሩፋት ከሚያደርጉ ሰዎች ጋር እየሄዱ አሁንም በሕክምና ያሉ አዲስ አበባ ብዙ እናቶች አሉ። እግዚአብሔር የሚያውቀው ከኛ ጋር ሄዱ። አሁን እስካሁን ኦፕሬሽን የሆኑ አሉ፣ ሌላ የሚከታተሏቸው ህመም ያላቸው እዛ ውስጥ አሉና በዚህ ምክንያት ገዳሙ እንኳን መሸፈን አልቻለም። በለመለሙ አጸዶች የተከበበች የሰማይ ደጅ የልብን ቋጠሮ አውጥቶ ቢነግሯት ፈጥና የምትሰማ እናት
ለሱባኤ ቢመጡ ምቹ ስፍራ፣ በአጠቃላይ ምድርን ከሰማይ የምታገናኝ ታላቅ ገዳም ራማ ኪዳነ ምሕረት ነው ያለነው። ክቡራን ተመልካቾቻችን ራማ ኪዳነ ምሕረትን በረከቷን ፍቅሯን የማታውቁ ጠይቃችሁ የተደረገላችሁ ምላሻችሁን በአስቸኳይ እንጠብቃለን። ዛሬ በዚህ ያሉ ገዳማት የኔና የናንተን የልብ መሻት የሞላችን መብርሃንን ምላሽ መልሷን ይጠይቃሉ። አስራታችንን በኩራታችንን በመላክ በገዳም ውስጥ ያሉ እናት አባቶቻችንን በማገዝ ገዳማውያኑን እናጽናቸው። ተመላልሰው ገዳማውያኑን የሚመግቡበት መንገድ የተገኘውን እንደዚሁ ለፍሬ አብቅተው የሚያቀርቡበት መብራት፣ ሰርክ ጸሎቱ እንዳይስተጓጎል ዕጣን፣ ሻማ፣ ጧፍ፣ ንዋያተ ቅድሳቱንም ጭምር በመላክ ገዳማውያኑን አለሁም በላቸው። ሕክምና የለም። ልጆቻችን እንደውም በአልጋ እየተሸከሙን ነው እስከ መኪና አሁን መኪና እስከገባበት ስንሄድ የነበረው። አሁን ለምሳሌ እኔ ስታመም መኪና የለም፣ ጦርነት ነው፣ ተዘግቷል፣ ዙሪያው የሚኬድበት የለም። በእግር በዚህ በአዲስ ቅኝ በሚባለው ውስጡን ነው ይዘውን የሄዱት በአልጋ ተማሪዎቹ ማለት ነው። እና ብዙ ችግር አለ። አብሶ ሕክምና ከቦታው ሙሉን እርዳታ ሰጥተውን አንታከምም። እንደገና ተፍተን የመጣ ነው ቤተሰብ ነው እንደገና የምናስቸግረው። ስለዚህ ይሄን ሁሉ ችግር አለበት ገዳሙ። እስከ ዛሬ ደርሰናል። ያው እናንተ ህዝበ ክርስቲያኑ ደግሞ ያው ብንረዳው በልብሳችንም በቀለባችንም በሁሉም ህዝበ ክርስቲያኑ እንረዳን። ህዝበ ክርስቲያን የረዳና ከዚህ ደግሞ ያለውም በክብረ ትንሽም አሁኑ ደግሞ እየቀነሰ ስለሄደ ያው ህዝበ ክርስቲያን ልብሳችንን ነው ጉሳችንን ነው ሲቻለና አለው። በዚህ ቦታ ላይ ያለው በእውነት ከመናኙ ባሻገር ከ400 ምናምን የሚደርሱ አብነት ትምህርት ቤቶች ናቸው እዚህ ውስጥ ያሉት። አንደኛ የሐዲሳት ጉባኤ ትርጓሜ አለ፣ ሁለተኛ ንባብ አለ፣ ከሁለት ቦታ ላይ ቅኔ ያለ፣ ቅዳሴ አለ። እነዚህ ተማሪዎች በእውነት ያሉት አግኝተው አይደለም የሚተኙበት እንጨት ላይ ልክ አሁን እንደዚህ መሬት ላይ የሚተኙት። የሚበሏት ደግሞ ቆሎ በቆሎም ትንሻችን ያገኙ ነው የሚበሉት። ምንድነው ልጆች ከዚህ ቦታ መጥተው እየተማሩ ያሉ በመከራ ያሉት በምንድን ነው? እዚህ የሚያዩት አባቶችን ነው የሚያዩት፣ እናቶችን ነው የሚያዩት። አባቶችና እናቶችን ሲያዩ በጾም በጸሎት በምህላ ነው የሚያያቸው። ይህንን እያዩ የሚማሩት ትምህርት አይምሯቸውን ይስባቸዋል።
ተምሬ መቀመጥ ፈልገው ሲሆን ፈጣሪ ያው እንደኔ ሐሳብ አድርጎ ሰይጣን ያኮላሸኛል ብዬ ባላስብም እመቤታችን እያለ እኔ ማስበው እንደ አባቶች መልኩሳት ሆኜ ያው ሀገር ያው እንግዲህ ጸሎት እኔም ጸልዬ እኔ ራሴም ድኜ ሰው ለማዲያ ነው። ሁለተኛም ደግሞ ይሄ ባይሳካልኝ ደግሞ በሀገሬ ላይ ወጥቼ ያው የሚዘጋን ቤተክርስቲያን እየከፈትኩኝ ያው እኔም ተገልግዬ ሰውንም ለማገልገል ነው የምፈልገው። ትምህርቱ ደግሞ አይቋረጥም። እዚህ ያሉ መምህራን አንድ ቀንም ወንበራቸውን አቋርጠው ደቀ መዛሙርት ትምህርታቸውን እንዲተው ስራ ፈተው እንዲሉ ምንም አይሰጧቸውም። በወቅታዊ እያንዳንዱ በምትገባው ቃለ እግዚአብሔር እያስተማሯቸው ብዙ ተማሪ ከዚህ የወጣ በቅዳሴም በቅኔም በትርጓሜ መጻሕፍቱም በንባቡም እዚህ ውስጥ አሁንም እግዚአብሔር ይመስገን ከዚህ ቦታ ተምረው የወጡ ልጆቻችን ከይህ ክፉ ነገር ደረሱ ይባል አላገኘንምና እኒህ ልጆች አሁንም በራሳቸው ለመማር ነው የመጡት። በጌታ ወንጌል ግን እንደታዘዝነው እያንዳንዱ ኮርኩመ እንድናስተምር ለእያንዳንዱ ኃላፊነት አለ። ስለዚህ በራሳቸው ወደውና ፈቅደው ለመማር ቃሉ ጥሟቸው እግዚአብሔር ናፍቀው የመጡ ደቀ መዛሙርቱን ከዚሁ ካሉበት እያንዳንዱ የቻለውን እዚህ መጥቶ ቢረዳቸው ነገ ምን ያህል ነፍስ ማትረፍ እንደሆነ ለእያንዳንዱ ግልጽ ነው እየመኛሉ እግዚአብሔር የሚያውቅ። ውዳሴ ለእግዝእትነ ማርያም ዘይትነበብ በዕለተ ሰኑይ። የአብነት ትምህርት ቤት የሌለባት ቤተ ክርስቲያን፣ ውሃ የሌለባት ገዳም አይሰነብቱም ይላሉ አባቶቻችን። እነዚህ ከጀርባ የምትመለከቷቸው የአብነት ትምህርት ቤት ተማሪዎቻችን የነገ ቤተ ክርስቲያን ተተኪ ናቸው። ከዚህ የአብነት ትምህርት ቤት ጳጳሳት ይወጣሉ። ከዚህ ጉባኤ ተመዘው ቀድሰው የሚያቆርቡን ካህናቶችም የተዘጉ አብያተ ክርስቲያናትን ያስከፍታሉ። ከዚህ የሚወጡ ዲያቆናትም ሥርዓተ ቅዳሴውን ይመሩልናል። ታዲያ በያለንበት ሆነን የሥጋ ፍላጎታችን እንዲሟላ የነፍስ ጥማታችን መንግሥተ ሰማያትን መውረስ ነውና ይህ እንዲሳካ ሰርክ 24 ሰዓት ስብሐተ እግዚአብሔር የሚያደርሱልን የአብነት ተማሪዎችና መምህራኖቻቸው ምግብ በማጣት ውሃ በመቸገር ጉባኤ ቤቱን ዘግተው ሊበተኑ ነው። እኔና እናንተ የተዋህዶ ልጆች እያለን ጉባኤ ዘርግተው የአብነት ትምህርት ቤትን እያስተማሩ ያሉ መምህራንን ለምን እናሰድዳለን? ሀገር አቋርጠው ቤተ ክርስቲያንን ማዕከል አድርገው በአንድ የተሰባሰቡ የአብነት ትምህርት ቤቶችንስ የአብነት ትምህርት ቤት ተማሪዎቻችንንስ ለምን ከገዳሟ እናሰድዳለን? የራማ ቅድስት ኪዳነ ምሕረት አንድነት ገዳም የአብነት ተማሪዎችን እንታደጋቸው። የምማረው ቅዳሴ ነው። ከቅኔ ቤት ቆይቼ ወደ ቅዳሴ ቤት መጣሁ። አሁን ከቅዳሴ ቤት መጥቼ ያው አሁን ለጊዜው ደህና ነኝ እየተማርኩ ነው። ግን ያው ከነዚህም ሁሉ በችግር ምክንያት ትምህርት ላቋርጥ ነው። ምክንያቱም የማቋርጥበት ችግር የመጀመሪያው ያው ራብ ቦታው ከሌላ ቅኔ ተምሬ መጣሁ። ከዚህ ያው ያለው ሰላምና ለትምህርት መምህራንም አሉ። ግን እነዚህም ያው በራብ ምክንያት እኛን ሲርበን እነሱም እየተራቡ ሁላችንም ተያይዘን ያው ለመሰደድ እንደገና ደግሞ እነሱም ደግሞ እናንተ አርበላችሁ ሄዱልን እያሉ እኛም የቦታው ማለትም የቦታውና የእናታችንም ሆነ የእውቀታችን ጸጋ ይዞን ያው በራብ የመጀመሪያ ሰዓት ተጋጭ ሆናል። ከዚህም ያው መጠለያም ያው እንደሚታዩ መጠለያም የለም። ከአንድ ቤት ማድረው 12 ሰው ነው። 12ታችንም ያው ግን ያው የመብርሃን ረድኤት ሆኖ እንኳን 12 አንድ ሰው ብቻውን አሁን በሰላም በማያድርበት ሰው እኛ ግን እስካሁን ያለን ነገር ያው በሷ እንትነት ውዳሴ ማርያማችን በመድገም ያው በተሻለና አባቶች ጸሎትን በመቀበል እኛም ደግሞ ስናስቀድስ ምን ስንለም በሷ ረድኤትነት
ለ12 የምናደራ አንመስልም። ያው ተመስገን ነው። ይህ እንደመጀመሪያው ሆኖ ያው የራቡ ምክንያት ያው እንደ ዋናነት እንደመነሻነት ሆኖ እንደገና ደግሞ መጽሐፍ አሁን መጽሐፍም ድረስ የለም። እንደገና ደግሞ በአካባቢ ምህዴን እንኳን ወይም ሰርተን እንገዛለን አንልም። ያው በረሃ ነው፣ ጫካ ነው። ለከተማ አሁን እኔ ከዚህ ከመጣሁኝ ቆቦ የሚባለው ቅርብ ቢሆንም ከመጣሁኝ 6 ወር ምናምን ሆኛል። አሁን ጫው ራሱ የለም። በቃ ጫው ምናምን የሆነ ዝም ብለን ያለችውን አንድ ትንሽ ኮቸሮ ነበር ያችን እየቀመስነ ያው በጸጋ ነው። ይሄ መጠለያውም እንደዚህ ነው። እንደገና ደግሞ የመጽሐፍ እጥረት አለ። ከዛ ላይ ደግሞ ያው ልብስም የትም አናገኝም ያለው ነገር። አሁን ለምሳሌ ልብሴ ይሄ ነው። ከመጣሁኝ አሁን እቺ ሱሪ ብቻ አለ። እቺ በመርፌ ሰፍቻታለሁ። ያው እንደ ድሮዎቹ ያው እንደ አሁን እንደ ዘመናዊ ተማሪም ሳይሆን እንደ ድሮዎቹ ተማሪዎችን ሰፍቼ አሁን እቺን ስቀይር የሆነ ጨርቄን እቺን አገልድሜ ያው እቺን አጥባለሁ። እቺን አጥቤ ደግሞ ያው እንደዚህ እያልኩ ነው የምኖረውና አሁን ግን ያው ከጊዜ ጊዜ ሲሆን አሁን ድንገት ደግሞ እንደው አንዳንዴ እንኳን ህመም ምናምን ሲሆን ተሻለ ነገር ያው የቦታ ምርቃትም ስለሚኖር ያው ሁሉም ነገር ያው ይሄ በችግሩ ምክንያት ትምህርቱን እንትን እያል ነው። አሁን ይሄንን ያው ተቻለ ያህል ያው ግዛ ቢደረግልን ነው። ልጆቻችን አሉ በዚህ ሁሌ በእኛ ስር ነው የሚማሩት። ተማሪዎቹ ራሱ በጣም ችግር አለ በእነሱ ራሱ። ለምን የዕለት ጉርስ ስለሌላቸው ያው እያንዳንዳችን አንዳንድ ተማሪ እየያዝን እያወጣን ነው የምንኖረው እና በእነሱ ራሱ ታሪክ የምናየው ምንድን ነው? እመቤታችን በገአድ መኖሯን ነው የምናየው። በቃ መጥተው ትምህርታቸውን ጨርሰው እዚህ የምታዩዋቸው አባቶች በሙሉ እዚሁ አድገው ከኛ ጋራ እዚሁ የሞለኮሱ ናቸው። ለምን ከውጭ የመጣብን ካህን ምናምን እንኳን የለም። ዲያቆናት ሆነ ሞለኮሳት ከዚሁ ነው የሚወጡት። ያው በአንዳንድ ችግር ግን ብዙ አባቶች ወጥተዋል። በጦርነቱ በውሃ እጣትም በአንዳንድ ነገር ይወጣሉ። በበሽታ አሁን በየሕክምና ያሉ እህቶች ወንድሞች ብዙ አሉ። እሺ ያው አሁን እኛ ማገዝ የምንፈልግ እኔ አሁን ቢያንስ ትንሽ ከፍላለሁ ከኔ ያነሱ ህፃናቶች አሉ። እነሱ አሁን እኛ ያው ግዴታ ማለትም ውሃም ሆነ ምን በተቻለው ያው ያለውን ትንሽ የመታገስ ባህሪ ይኖርናል። ችግሩንም ልንረዳ እንችላለን። ግን እኛ የባሱ ህፃናቶች ደግሞ ተመረረው እንዲያወጡ ያለውን ነገር ያው ትምህርታቸውን እያቋረጡ እንዳይባክኑብን በአሁኑ ደግሞ የተባራሪ ዘመን በሆነበት ሰዓት በረው እንዲያወጡብን ያው በዚህ በጦርነቱ በምኑ ምክንያትም ያው ብዙ የተሳደዱ ምናምን ስላሉ እንደነዛ ሀነዛ የተረፉት ደግሞ እነዚህኞቹ እንዲያወጡብን ባለው በገንዘብም ሆነ ባለው ዙሮ የመጀመሪያ መብል ስለሚቀድ ያው የሚበላ ነገር ይህንን ቢቀርብልን እንደገና ደግሞ ልብስ ያለው ነገር በተቻለ ዙሮ ሳሙናም ቢሆን ያለውን ትንሽ አገዛ ቢደረግልን እናሳስባለን። የውስጡን ሐሳብ ተናግሮ ዓለማዊ ጥያቄውን አቅርቦ ምላሽ እንደተሰጠው ወይም ስለቱ እንደሰመረለት ሰው ፍክት ያልኩት ስለተደረገልኝ ብቻ አይደለም። የራማዋ ቅድስት ኪዳነ ምሕረት የነገርኳት ብዙ ነውና ነገ እንደምታደርግልኝ በማመን ነው። ምክንያቱም ሲነግሯት የምትሰማ፣ ሲለምኗት የምትሰጥ፣ ሲጠይቋት ሁሉን የምትገልጽ እናት ናት የራማዋ ቅድስት ኪዳነ ምሕረት። አይገርምም? ዛሬ ግን መነኮሳቱ ውሃ አጣው ብለው ሲጠሙ፣ ምግብ ቸገረን ብለው ሲራቡ ስመለከት ልብ ያዘነ። የተዋህዶ ልጆች በውጪም በሀገር ውስጥም ያላችሁ እናንተ ያላችሁ አባቶች መነኮሳት፣ እናቶች መነኮሳያት አይራቡም፣ አይጠሙም። እንግዲህ ችግራችንን ችግር አድርገን በዚህ ቦታ ላይ ያሳለፍናቸው ብዙ ችግሮች አሉ። ያው ገዳሙ እንግዲህ እኛ ሳይሆን ቀደም ብሎ ያለው ቦታው ምስክር ነው። እኛ በተቻለም ቦታ በተቻለም መጠን ያህል ያው እዚህ ቦታ ላይ አንወጣም፣ ቦታችንን አንለቅም። ችግሩንም ጦርነቱንም ታገሰን እስካሁን ጊዜ ቆይተናል። ዞሮ ዞሮ ቦታው እንደምታዩት ነው። ቦታው እኛ ይሄን ያህል ዘመን ነው ይሄን ያህል ምንለው ነገር የለም። የቦታው ክብርና የቦታው ጸጋ የሚያየው በአይን የሚታይ ነው። ችግሩ እንግዲህ ያው የአካባቢው ያለው ችግር የውሃ ርቀት አለ። ውሃ ቀበት ዳገት ነው የሚወጣው። የውሃ ርቀት አለ። ከዚህ ቦታ ላይ የመብራት ችግር አለ። የትራንስፖርት መንገድ ችግር አለ።
ከዛ በከተል ያው የገዳማቸው ችግር አንደኛ መንገዱ ተሰርቶልን ቀለባችን ቢመጣልን ቢገባልን አንድ የመንገዱ ችግር አለ። ሁለተኛ ያለው በረሃ ውስጥ ጨለማ ውስጥ ነው ያለው። ጨለማ ነው ያለው። ማብራት ያስፈልገናል። ውሃ የለም፣ ውሃ ያስፈልገናል። እነዚህ ችግሮች በጣም አፋጣኝ የሆኑ ችግሮች እነዚህ አሉ። ትጠየቅ የነበረችን ሃይማኖት እየጠየቀች ትሰጥ የነበረች ቤተ ክርስቲያን እጇን ለምጽዋት እንድትዘረጋ ያደረግነው እኛ ልጆቿ የሚፈለግብንን ስላላደረገን ነው። ስለዚህ በከተማ ያላችሁ 24 ሰዓት 7ቱንም ቀን ለስጋ የደከማችሁ ያገኛችሁት እንዲባረክ ያላችሁ እንዲጸና ለቤተ ክርስቲያኗ አስራት በኩራታችሁን መላካችሁን አትዘንጉ። ያለነው በራማዋ ቅድስት ኪዳነ ምሕረት ነው። በምድር ነፍስን ሐሴት የምታላብስ በሰማይ መንግሥተ ሰማያትን የምንወርስባት መሰላላችን ሁላችንም ዓይናችንም ጆሮአችንም ልባችንም ከራማዋ ንግሥት ሊርቅ አይገባም። የተወደዳችሁ የተከበራችሁ የልዑል እግዚአብሔር ልጆች፣ የድንግል ማርያም የቃል ኪዳን ልጆች ምናልባት ከራማ ኪዳነ ምሕረት መልእክት እናስተላልፍላችሁ። በዚህ ደጅ መጥታችሁ የረገጣችሁ የጸለያችሁ ጸሎታችሁ ትሰማላችሁ። የቤታችሁ እንጉርጉሮ የቤታችሁ እንቆቅልሽ የተፈታላችሁ ሌሎቹም ምናልባት ይህንን የምትከታተሉ ሁሉ የተቻላችሁን እግዚአብሔር የፈቀደላችሁትን ከእግዚአብሔር ያገኛችሁትን እግዚአብሔር በሰጣችሁ ጊዜ እግዚአብሔር በሰጣችሁ ንብረት እግዚአብሔር በባረከላችሁ ንብረት የምትኖሩ ሁሉ የተቻላችሁን ድጋፋችሁን እንድትለግሱ ስንል መልእክታችንን እናስተላልፋለን። እመቤታችን አትለያችሁ። ሁላችሁንም እመቤታችን ታክብርልን፣ እግዚአብሔር ይስጥልን። አበባ እግዚእነ ኢየሱስ ክርስቶስ ወፈኑ ለነ ላዕሌነ ወላዕለ ሕዝብነ ሳይልከ ወምሕረትከ በአሐዱ ወልድከ ዘቦቱ ለከ